አንድ እንደ መንፈሳዊ ሰው እንዴ አትሊስት የጠራ ነው። በጣም ትልቅ ስም ነው አሌክስ። እንዴ አዜ ባይብል ነው ያወራሁት ቅድም። የሰራሁትንም ቪዲዮ ግቡና እዩ። ማንም ግን መጥቶ ባይብልን እቀበላለሁ ብሎ ያለምንም ሲስተም ቀላቅሎ የያዘ መጥቶ እዚህ ጋራ እኔ የማወራበትን ነገር ሲቃወም ያንን ነገር አክሴፕት ልታደርግ አይደለም የሚገባው። በቃ ጠርተኸኛል አይደል? በቃ ሀሳቤ ላውራ። ሀሳቤ ምንድን ነው? መጽሐፍ ቅዱስ ላይ ሴት ቤተክርስቲያን መሪ ተደርጋ የተሾመችበት ኤቪደንስ አለ ወይ? እሺ፣ በታሪክ ውስጥ አለ ወይ? የለም። ሴት ግን አገልጋይ ናት ወይ? አዎ፣ ሴት አገልጋይ ናት። ወንድም ሴትም ባሪያዎቹ ናን። ሴትም ወንድም ደግሞ በደህንነት ጉዳይ እኩል ነው። ነገር ግን ሴት ትወልዳለች፣ ጾታዋ ሴት ናት። ገባ? ወንድ አይደለችም። ይሄ የእሷ ግብር ነው። ይሄ ውበት ነው። የእግዚአብሔር አሰራር ነው። ክርስቶስ የቤተ ክርስቲያን ራስ ሲሆን አብ ደግሞ የክርስቶስ ራስ ነው ሲባል እሱ ከአብ ስላነሰ አይደለም። የእግዚአብሔር አሰራር አይደል እንዴ? ይህን አሰራር መጽሐፍ ቅዱስ ነው የሚመራን እንጂ ማንም መጥቶ እሱ በቀረጸው መንገድ እግዚአብሔርን አጌንስት የሚያደርግ ሁሉ መጥቶ እኔ የምናገረውን ፈልጓሉ ምናምን ብሎ ፖለቲካ ስለሰራ አይደለም። ማውራው ምንድን ነው? ሚስቴ ሴት ናት፣ እናቴ ሴት ናት። በማድላት ደረጃ ለእናቴም ለሚስቴም ለልጆችም ሁለት ሴት ልጆች አሉ። ይህ የጥላቻ ጉዳይ አይደለም። የጥላቻ ጉዳይ አይደለም። ሴት ልጅ ክብሯ ምንድን ነው ሲባል ወንድም ልጅ ክብሩ ወንድ ሲሆን ነው። ሴት ሲሆን ፓስተር አሌክስ ጋር ሴት ሲሆን አለ። በዚህ ዘመን ግን ሰዎች ጾታም ሲቀይሩ ከጥላቻ አንጻር ተቃውሙት ብሎ ወንድ ለወንድም እንትን ሲሉ ፓስተር አሌክስ ጋር ኢየሱስ ችግር የለም ብሎ የእግዚአብሔር ቃል የተጣሰበት ዘመን ላይ እንደዚህ አይነት ነገር ስናወራ መጠንቀቅ አለን። አንተም ቤትን ስትመራ አዜ ፓስተር ነው ልትመራው የሚገባው። እንደ እግዚአብሔር ቃል ልናወራ ይገባል። ገባህ? የጥላቻ የተናገረበት ካለ ያንን አውጥተህ ያስደመጥክ እዚህ ላይ ልክ አይደለም ምናምን ብለህ መስተካከል ያለበት። እሺ ዜዶ ቲክቶክ ልታስተካከል ትችል ይሆናል። ግን አሁን በሰማነው ቪዲዮ ፈጽሞ በቤተ ክርስቲያኑ ሴት መሪ ማትሆነው ስላነሰች አይደለም። ሴት ልጅ የምትወልደው ስላነሰች ነው እንዴ? ከሆነ መሰለኝ አሁን ነው እንትን ያልኩት 2 ደቂቃ በቤት ውስጥ ስራ እንጃ አቡና ዜዶ ምናምን ሀና ፓስተር አሌክስ ምናምን የነበሩት ቪዲዮ አለ። በቃ ይሄ ነገር ዳዊት ፓስተር ዴቭ ያለው ቪዲዮ ማለት ነው። እና እሱ ላይ እኔ ጥያቄ አለኝ ማለት እና ያላችሁትን እቀበላለሁ፣ እስማማለሁ ግን የተናገረው ሴትን አታክ የማድረግና የማሳነስ ነገር አይቼበታለሁ። ቪዲዮ ላይ ኮሜንትም አድርጌያለሁ። ያልገባኝ ነገር አለ። እስኪ ክፈተውና በውስጥ እኔ ልኬልሃለሁ። በእሱ ላይ መልስ እንድሰጡኝ እፈልጋለሁ። ሊሊ ይቅርታ፣ እኔ አንድ ስልክ ነው ያለኝ። እኔ ስልኬ በትልክልኝ ስለማላየው ወደ ሀና ሉትራ ልከሽ እሷ ልታሰማን ትችላለች። ዋናው እዚህ ያላችሁ ሰምተህ ነው። ጥያቄ ብቻ መቅረብ ይችላል፣ ችግር የለውም። ስለሰማ ነው። እሺ፣ አይ እሷ ሌላ ቪዲዮ አለ ነው የምትለው ወይ ላንዳችሁ ትላክላችሁና ሌላ ድንቅሽ የምትባል ልጅ አለች። ድንቅሽ የምትባል ብዙ ፎሎወር ያላት እና እሷ ላይ ታገኙታላችሁ ካላችሁ እና በጣም እኔ ትንሽ ከብዶኛል የሚናገረው ንግግር ማለት ነው። እና ምንድነው ንገሪኝ ጉባኤው ላይ ምንድነው የሴትን አገልግሎት ይቃወማል ብዙ ጊዜ እናያለን እና ተቀባይነት የሚቀበል አለ፣ የማይቀበል የለም። እኔ እሱ ሳይሆን ጉባኤው ላይ ወንድ ነኝ በሉ ምናምን እያለ ወንድን ከፍ ከፍ የሚያደርግ ነገር ሲናገር በጣም ደበረኝ። ማለቴ በክርስቶስ ወንድ የለም ሴት የለም፣ ሁላችንም እኩል ነን እና እዛ ጉባኤ ላይ ጉባኤውን እኔ ወንድ ነኝ በሉ ማለት በቃ የሆነ እንደዚህ ይሰማ። ልክ ነሽ። እንደዚህ አሁን የምትዩን ነገር ተሰምቶ ቢበየን ይሻላል። ድንቅሽ የምትባል ልጅ እንትናችሁ ከሆነች እሷ ላይ ቪዲዮ አለ፣ እኔ ኮሜንት አድርጌበታለሁ እና እሱ ነገር በጣም ይከብዳል።
ለሰሚው ለእኛ ብቻ ሳይሆን እንደው ሌሎች ራሱ ስፔሻሊ ሙስሊሞች ምናምን የእኛ ክርስትና ሴትን ያከብራል፣ ወንድ የለም ሴት የለም ምናምን እያለን እንላለን። እኛ በክርስቶስ ያለንን ነፃነት እንናገራለን። በክርስትና ውስጥ እንዲህ አይነት ሜሴጆች ግን ሲተላለፉ በጣም ለእኛ የሚያሳፍርና አንገት የሚያስደፋ ነገር ነው። እሺ የሊሊ ከቻልሽ ወደ ሀና ከላክሽው ይመጣልናል። ሙሌ ምን መሰለ ሀሳቤ፣ ሙለታ ቀጥሎ ትሄዳለህ። ሙሌ ምን መሰለ፣ እኔ በኢትዮጵያ ቤተክርስቲያን ይታወቃል። ትናንት እዚህ በነ ኤርሜሌ የሄድንበት አይነት የኢትዮጵያ ቤተክርስቲያን ካልቸር ይታወቃል። ከካውንስል ጀምሮ ላይሰንስ አሰጣጥ ላይ በኢትዮጵያ ቤተክርስቲያን መሪነት ደረጃ በኢትዮጵያ መካነ ኢየሱስም በድቁና ያሉ ሴቶች እንዳሉ አለ። በ2000 ላይ የመጡ ይሄ ካልቸር አለ እና እንዴት ነው መሰል አቀራረብ መሆን አለበት። ያው የሚቀበል ማይቀበል አለ። ምንም ማስረጃ የሌለው ማለት አይቀበሉም፣ ይቀበላሉ። የዳዊት ፋሲል 100 ቪዲዮ ብትሰሙ በጣም አደገኛ የሆኑ ቃሎች ነው የሚጠቀመው ሴት ላይ ሲሆን፣ እኔ ይህንን ነው የምለው። ሙለታ አንተ አጠር ያለ ማብራሪያ የምትሰጠኝ የሴቶችን ትምህርት አገልግሎት ምናምን መቀበል አለመቀበል በኋላ ትሄዳለህ። ትቀበላለህ አትቀበልም፣ አከብራል። ወንድ ልጅ ሲፈጠር በስነ ፍጥረት ውስጥ ፍጥረት ላይ ስም ካወጣ በኋላ የወንዱን አይኪ አይቶ እግዚአብሔር ሴትን ልጅ አምጥቷል የሚለውን ስነ መለኮት ትቀበላለህ? ከተቀበል ማብራሪያ፣ ካልተቀበል ይሄ ነው ብለህ ወደሚቀጥል ድገመው። አሌክስ አሁን ምንድን ያልከው? ወንድን ልጅ ሰምቼዋለሁና መጨረሻ አንተ ያልከውን አይኪው ምናምን ያልከውን ማለት ነው። እሱ ሰምተኳል። ስለ አይኪው ያወራውን ስለ አይኪው ያወራሁትን አልሰማሁም። እዚሁ ቪዲዮ ላይ አለ፣ አሰማው ከፈለግ። እዚህ ድምብ የያዙ ሰዎች አሰሙ። ሙለታ የሰማ መስሎኝ ነው። ኮሜንትን አይቼን የሳቡ። እሺ እሱን አልሰማሁትም እኔ። የተቆረጠች ነገር ናት መሰለኝ። እኔ አይኪው ምናምን የሚለውን ነገር አልተላላልኩም። እስኪ ልስማውና አልሰማው ጀጅ እንዳደረጋቸው። እሺ አሰሙ። እሺ ቀጥሎ ለሌላ ሰው ድል ልስጥ። ሙሐመድ ወይ እሺ እኔ ልበል። ሀኒ ላንቺ መላክ እችላለሁ፣ ፍሬንድ ስላልሆነ መላክ ከቻልኩኝ ቼክ አርጊልኝ እና አስተያየት እንድሰጡበት በጣም ፈልጋለሁ። ተባረኩ። ኒውዮርክ ስንተኛው ቪዲዮ ነው? እሺ እንትን ሌሊ በሌላ ስልክ ሀይ እልሻለሁ። አይ ሀኒዬ እኔ የድንቅነሽ ፔጅ ላይ ነኝ ያለሁት። ሊዲ ስንተኛ ቪዲዮ አለ? 3ኛ 4ኛ የዴቭ እሷ እየታየች የሚናገረው አለ፣ ሱፍ ለብሶ ማለት ነው። ብሉ ነገር 3ኛው ቪዲዮ መሰለኝ። ሁለተኛ ላይ አለ ተፖሰተ ስለሆነ 3ኛ ላይ አለ። አይ ነቢይ የሚለው ነው። አይ ነቢይ የሚለው ነው። የትኛው ስለ ማስቲካ ማኘክ ቸርች ውስጥ ምናምን ያነሳል። አርስታለሁ ቪዲዮን ስታይ አርስታለሁ። እስቲ ቆይ ቼክ አርጌታቸው ወርጄ በኮሜንት ጽፍላቸዋለሁ። ምክንያቱም ብዙ ቪዲዮ ስላላት እያየው ነው። የእሱን ቪዲዮ ስለተብልጌቷ ማግኘት አልቻልኩም። እያየሁት ነበር ግን እሷ እስከምትልክልን ድረስ ዜድ አሌክስ ያለውን እስኪ ስለ አይኪው ምናምን እመጣለሁ እሱ ጋር ግን እንደ ፋውንዴሽን ግን አንዳንድ ነገሮችን ለአሌክስ ባነሳለት ደስ ይለኛል። አሌክስዬ እስቲ ሴቶች ከወንዶች እኩል አይደሉም ብለን እኛ አናምንም፣ ወይም ደግሞ በምንም የሚበላለጡበት ነገር አለ ብለን አናምንም። ግን ለምንድን ነው መጀመሪያ ወንድ የተፈጠረው? አሌክስ ኦኬ። ስለዚህ አሁን ይህን ጥያቄ እኔ እናንተ ከመሄዳችን በፊት እዚህ ታች ያሉ ሰዎች ሁሉም ሀሳብ ይስጡና እንሄድበታለን። ችግር የለም። እሺ እኔ እነዚህ ነገሮች አይ ማለት አሁን አንድ ከሆኑ አንድ ያዝል። እሺ አኒ የሚዩት አድርጊው። እሺ እነዚህ ጥያቄዎች እናንተ እያሰባችሁ ቆዩ። ልጅቷ እንትና ሊሊ ልካልኛለች። እስቲ ቆያዋለሁ። ለምንድን ነው አዳም መጀመሪያ የተፈጠረው? ለምንድን ነው የትእዛዙ የመጀመሪያዎቹ ትእዛዛት ለአዳም ብቻ መጀመሪያ ለአዳም ብቻ የተሰጡ? ይቆራረጣል። እውነቴን እኮ ነው። ይቆራረጣል። የኔ ነው የሚቆራረጠው። አይሰማም ወገኖች? ዜድ አንተ ይሰማል። ምናልባት አሌክስ ነው። እሺ አዳም ለምንድን ነው አዳም መጀመሪያ የተፈጠረው?
ለምንድን ነው አዳም ትእዛዙ ለአዳም የተሰጠው? ለምንድን ነው አዳም ብቻውን ሆኖ ስም ያወጣው? ኦኬ አዳም ነው ያስፈልግሃል የተባለው፣ ረዳት ያስፈልግሃል የተባለው አዳም ነው። ኦኬ ከዛ ነው የመጣቸው። ይሄንን ነገር ማድረጉ እግዚአብሔር ዝም ብሎ ነው? እሷ ከኋላ ስለመጣች ወይም ደግሞ በዚህ ሂደት ውስጥ ህጉን በመቀበል ውስጥ ለፍጥረት ስም በማውጣት ውስጥ ምናምን ስላልተሳተፈች እኩል አይደለችም አይደለም። ግን ምንድን ነው ይሄ የሚያሳየው የሚለውንም እያሰብክበት እንድትቆይ ነው። ቪዲዮ ፈልጌ አሰማቸዋለሁ የላከችልኝን። ፓስተር ሊቀጥል። እሺ የዜድን መልስ መልሳለሁ፣ ግን እዚህ ያሉ ሰዎች ሀሳብ ያወሩና። እሺ እንትን ዲሲኒ ሰምተዋል መሐመድ? ብዙ ጊዜ ሰምቻለሁ። እሺ እኔ የምፈልገው ስነ መለኮት አግኝቼዋለሁ። ቪዲዮ ነው አንዴ እንስማው። አግኝቼዋለሁ። ምን መሰለህ አሁን ቅድም ፓስተር እያለ ያለው ስለ ሴቶች ሊደርሺፕ አይደለም ማውራት የፈለግኩት፣ የዴቭ የተናገረው ነገር ላይ ብቻ አውሩ ብሎናል። ገብቷል? አሁን ይሄ ሀሳብ መጥቶ ምናልባት እሱ የሴቶች የመሪነት ቦታ ላይ ያወራው ከሆነ ደግሞ ሪሱ ይቀየራል ብዬ ስለማስብ እዛ ጋር የሚያወራው ስለ ሴቶቹ ሊደርሺፕ ከሆነ አሁንም ይሄ ከጀመረው ውይይት ወጥተን ነው መሆን ያለብን። ፓስተር ደግሞ ከዚህ እንዳንወጣ ብላል አይደል ፓስተር? አይ አይደለም ተሳስተ ነው ማምሪ። ለምን እንደሆነ ልንገርህ። ለምን እኔ ክሊር አድርጌ ጠይቄዋለሁ። ለምሳሌ ሰውየው ዳዊት በንግግር ውስጥ ስህተት ሊኖር ይችላል። ሄዶ ግን ያረፈበት በቤተ ክርስቲያን በራእይ ስም ተቀብቻለሁ በሚል ስም ፌስታል እየወጠሩ ያሉ ነቢያት ነን የሚሉ መሪ ነን የሚሉ መምጣት የለብህ። አንተ እዛ ቤት ውስጥ ገብተህ የምትወጣ ከሆነ የእግዚአብሔር የፍጥረት ራሱ ህግ አልገባህም ብሏል ዳዊት። በቃ እኔ አሁን መንፈሱን ነው በንግግሩ ስህተት ይኖራል በንግግር ውስጥ ዘድ በሱ ላይ ሊሄድና በዴቭ ንግግር ላይ እኔ ያየሁት ምንም አይነት ስህተት እንደሌለ ነው ያየሁት። ምንድን ነው ያየኸው ካልከኝ ስለ ሴቶች እያወራ አይደለም እሱ። ጠቅላላ እያወራ ያለው ቪዲዮ አሁን ሲጨርስ እንሰማለን። እያወራ ያለው መጀመሪያ ዱንካን የተከለችው ሴት አለች፣ የራሷ ፔስታል የዘረገችው እዛ ጋር የሚገባ ወንድ ይልና ይሄ እንደዚህ አይነት ነገር እግዚአብሔር እሱ ሚስት አይደለም የሰጠው ለፍጥረቱ ስም እንዲወጣ የሁሉ ነገር እንትን አድርጎ በማንስኩ ከፈጠረ በኋላ ትልቅ አይኮ አድርጎ የሰራው ነገር በዛ ቦታ ላይ የሚመጥን ካልሆነ ሚስት ማግባት የለበትም ብሎ ነው እያወራ ያለው። ስለ ሴቶች አይደለም። ቪዲዮ እንደገና እንሰማለን። እያወራ ያለው ስለ ወንድ ነው። ይሄ ባል ሊሆን አይችልም። እዛ ቦታ እግዚአብሔር የተፍጥረቱ ሁሉ ስም እንዲያወጣ የሰጠው አዳም ነው። ከዛ በኋላ ይሄ ሁሉ ካደረገ በኋላ ይሄ እንደዚህ አይነት ሰው ብቻውን ይዞር ዘንድ መልካም አይደለም ብሎ ነው የጠራው። ስለዚህ ይሄ ነው ባል መሆን ያለው። የቤት ራስ ወንድ ለምን ሆነ? ተሳስታችኋል። ቪዲዮ አሰማን ፓስተር። ተሳስታችኋል። ቪዲዮ ላሰማ ተሳስታችኋል። ላሰማ አሁን ሙላታም ስለሚሰማ ተሳስታችኋል ያልከው ማለት ነው። ላሰማ ቪዲዮ አሌክስ አሁን ዴስቲኒ ብቻህን አመለካከትን ቁጭ አድርገን ሁላችንም እንደዛ እናስቀምጥ። መጀመሪያ አንዳንድ ባለበት ዴስቲኒ ሀሳብ እኔ በአጭር ቃል መጀመሪያ የኔን ሀሳብ አስቀምጬ ቪዲዮ ላሰማ። እኔ እኮ ሰምታችሁት ሀሳብ ልትሰጡ የምትገቡ መስሎኝ ነበር። ብዙዎቻችሁ ሙለታ አልሰማህም፣ መሐመድ አልሰማህም፣ አልሰማችሁም። ከ5 ጊዜ በላይ ሰምቻለሁ። እኔ ያሰማን እኔማ ላሰማ ነው ላሰማ እኮ ነው። እሺ አሰማ ዘድ አሰማ። አንዴ ፓስተር ሚዩት አድርገው 0911 እሺ ምን መሰለህ፣ ይኸውልህ አሁን ከቅድም ጀምሮ እኔ ገና መጀመሪያ ሲጀምር ያስቀመጥኩ ነገር አለ። ዳዊት ሰው ነው። በንግግሮቹ መሀል ስህተት ሊገኝ ይችላል። መደምደሚያው ግን ልክ ነው። በቃ በአጭር ቃል እኮ ነው የተናገረው። መደምደሚያው ልክ ነው። በመደምደሚያው ላይ እንድናወራ ከፈለጋችሁ መቀጠል እችላለሁ። አለበለዚያ ግን የዳዊትን ስህተት የሆነች የንግግር ስህተትና ጥልፊያ ምንድነች መሰናክል እያነሳ ዋናውን ሀሳብ ልታጨልም የምትፈልግ ከሆነ እኔ እወጣልሃለሁ።
አሁን ቪዲዮን አሰምቼ ያንን ይሄ ነው አቋም ፈተውና ችግር የለውም ፈተውና ያለውን ነገር ሀሳቡ ምን እንደፈለገም አሌክስ ይነግረናል። ክፈተው እስኪ ላሰማው እሺ አይደል ጥርስ ያለው ሰው ያኝቃል፣ ግን ቸርች ውስጥ ማስቲካ ማያኝቃል ማያኝቅ የለም አይደል? ጥርስ ያለው ሰው ያኝቃል፣ ግን ቸርች ውስጥ ከባድ ነው። ትንሽ ይከብዳል። እንግዲህ ሐኪም አዞለት ይሆናል። ትቼዋለሁ። እንደዚህ ሐኪም ሲያዝላችሁ ካልሆነ ይከብዳል። ሴት ግን የወንድ ክብር ናት። ሴት ግን ወንድ የማን ክብር ነው? የእግዚአብሔር ክብርና ምሳሌ። ወንዶች እኔ በሉ የእግዚአብሔር ክብርና ምሳሌ ነኝ። እዚህ ከስብ ክብር ስለሆነ ወንድ ነኝ በሉ እንጂ በለሲንጉና የለ ወንድ ልጅ ድገሙ። ወንድ ነኝ በሉ። እኔ ወንድ ክርስቲያን ነኝ። ስለዚህ እግዚአብሔር ክብርና ምሳሌው በዚህ ምድር ላይ እኔ ነኝ በሉ። ሴትስ ሴት ግን የወንድ ክብር ናት። ሴት የማን ክብር ነች? የወንድ ክብር ነች። የወንድ ክብር መሆኗን ለማወቅ ስታገባና ሳታገባ የነበርክበትን የህይወት ክብደት ማየት ነው። ሳታገባ ቅድም እንዳልኩት ቀሽቃዣ፣ ቀልቃላ፣ ቁርስ ምሳራት የተፈታታብህ ሰው ማያበድር፣ መንግስት ሂሳብ ሹም ማያደርግ፣ ባንክ ማያበድር፣ ማረፊያ የሌለ፣ ዛሬ እዚህ ሀገር ታይተ ነገ የት እንደምንደርስ ማትታወቅ፣ ተያዥ የሌለ ብቻህን ስለሆን ቀጥረ ቀላል ስለሆን ብዙ ጊዜ ለመታወቂያ የግድ ስትታዘዝ ነው ሄደ ፎቶ ቤት ጫንቆ የምትነሳ። ፎቶ አትነሳ ስለማታምር። ለመጀመሪያ ጊዜ ብዙ ፎቶ የተነሳኸው ከልጅቷ ጋር ሰርግህ ላይም ሊሆን ይችላል፣ ወይም ከዛ በኋላ ባለው ለምን ሲባል እሷ ስትመጣ እንደዛ ነገሮች ይበዛሉ። ሴቶቹ ግን እኛንም ሳያገቡ ያለኛ ፎቶ በየአይነቱ ነው። እንደውም እኛን ሲያገቡ ነው የሚቀንሱት ይሆናል። ፎቶ በየአይነቱ አልበም በአልበም ነው ያላቸው። እንደዚህ እያሉ በዚህ ነው። ለምን ያለኛ ያምራሉ፣ ወንዱ ግን አያምርም። የሆነ ሰርግ ቀን የሰፈር ህፃናት ሁሉ ተሯሩጦ የሚወጡት ማንን ሊያወስዱ ነገሩኝ? ልጅቷን አንተ እንደዚህ ሰዓት አይ ሁሉ ስታይ ወደ እሷ ነው የሚያወሩ። ክብር ውበት እሷ ስለሆነች አንተ ነው ያለ እሷ ብትወጣ ብቻ ህፃናቱ አይደሉም ሰፈር ይበደል። ሴት ለማን ክብሩ ነች? ለወንድ ልጅ ክብሩ ነች። ትታመናለህ። ትዳር አለው ይባላል። እሱ ባለ ትዳር ይባላል። በገንዘብ ያሽሆንልን ይባላል። በመስሪያ ቤት ውስጥ በዛው ሰሞን እድገት ይሰጥሃል። የሆነ ቦታ ላይ ትሾማለህ። ቀለበትን ስላዩ ብቻ ሰዎች ያከብሩሃል። ምናምን ብዙ ነገር አለው። ቁርስ ምሳራ ታስተካክለውላል። እሺ አንድ ጊዜ ከይቅርታ ጋራ ማኪዬ አንቺን ልድፈር ወይ ሲሳይ ወይ እዚህ አይ ዶንት ኖ አንዳችሁ ብቻ ፕሮፌትም አንዳችሁ ልድፈር ወይ ሙሌ እኔ መውረድ ስለማልች ወይ ብቻውን ሊሊ እንድታስገቧት ፈልጋለሁ። ይህንን ሀሳብ ያመጣችሁ ሊሊ በቃ አንድ ጊዜ ሊሊን አስገባልኝ። አንድ ነገር ማለት ቆይ ጆይ ጨርሶ ያሰማን ወንድማችን አያሰማሁት እኮ አሰማሁት። አንዴ ሊሊ እንፈልጋታለሁ። አንዴ ሊሊ በጣም የተወደደች እህታችን ነች። ሊሊ ጥያቄ የኔ ጥያቄ የሊሊ ጥያቄ ቆይ አንድ ጊዜ እሷ ትገባለች። ለምን መሰለህ ታሰማውና ዜዶ አንተ አሰማውን ጥያቄ ነው። አሰማሁት እኮ በቃ ይሄ በጣም አሁን እኔ ምንድነው መሰለህ እኔ ራሴ ሞገስን ነው ውበት ያገኘሁት ሳገባ። አሁን ጥያቄ አይደለም። ቆይ ጆ አንተ ምንም አትበል። ቆይ ፓስተር አንድም ምንም አትበሉ። አሁን ሊሊዬ በጣም የተወደደች እህታችን ነች። ሊሊሻ እኔ ከአንቺ መስማት የምፈልገው እዚህ ቦታ ላይ ቅር ያለሽ ነገር ምንድን ነው ሊሊዬ? እና እኔ ኤክስፕሌን አደርግልሻለሁ ማለት የገባኝን ነገር ማለት ነው። እሺ ዜድ እያመሰግናለሁ። እኔ ቅር ያለኝ ምንድን ነው እኛ ሴቶች ካላገቡ ሴት ልጅ ያላገባች ሴት ምንድን ነው ክብሯ?
ለወንድ ክብር ናት እሷ ግን በራሷ ብቁ አይደለችም ወይ? ግዴታ ለወንድ ማዳመቂያ ነው ወይ የተሰራችው? ያላገባች እና በሲንግል የሆነች ሴት በቃ ክብር የላትም ማለት ነው። ወንዱ በራሱ ክብር አለው። ስለ ወንድ ሲናገር ወንድ ነን፣ ክብር እግዚአብሔር ነው የወንድ በቃ ክብራችን ምናምን የእግዚአብሔር ምሳሌ ነን አለ። ያላገባችዋ ሴት ወይም ደግሞ ማግባት የማትፈልገዋ ሴት ክብር የላትም ማለት ነው። በቃ ክብር ያላት ወንዱን ለማዳመቂያ ወይም ደግሞ ለወንድ ክብር ብቻ ነው የተሰራችው ማለት ነው። መጽሐፍ ቅዱስ እንደዛ ነው ወይ የሚለን? እሺ ሊልዬ ገብቶኛል። አይ ቲንክ የምትጨርሽው ነገር ካለሽ ቀጥይ። ግን አለሽ ብዙ የምትሄጂበት ሀሳብ ውስጥ ነገር ይሄን ነው የምለው እና ወንድ ምናምን የሚለው ጉባኤውንም ሲያስብል ደስ አይልም። በቃ እኔ ሴታውን እዛ ውስጥ ብኖር በጣም ነው እንትን የሚለኝ ማለት ይደብረኛል። እሺ የወንድ በዚሁ ቦታ ላይ ሲናገር የወንድ ልጅ ክብሩ ጌታ ነው ብሏል አይደል? የወንድ ልጅ ክብሩ ጌታ ነው ብሎ ሲል ወንድ ነኝ በሉ ክብራችሁ ጌታ ነው እያለ ሲል ጌታ ለጌታ እያዳመቀለት ነው ያለው። እሱማ ግን የሴትስ ልጅ መጽሐፍ ቅዱሳዊ ጌታ ክብራችን መሆኑ መጽሐፍ ቅዱሳዊ ነው አይደል? ልክ ነው። እሺ ወንድ ልጅ ለሴት ልጅ ማለት የሴት ልጅ የወንድ ልጅ ዘውድ መሆኗ አናት ላይ መቀመጧ ለወንድ ልጅ ክብር መሆኗ ይሄ ስህተት ነው? መጽሐፍ ቅዱሳዊ ነው አይደል? አይ ስህተት አይደለም። ግን በቃ ባል የሌላቸው ሴቶች ወይም ደግሞ ያላገቡ ሴቶች ምንድን ነው ክብራቸው? ወንድ ልጅ ምንም ሳያገባ ክብራቸው እግዚአብሔር መልካም ይኸውልሽ መልካም ወዳለው ተቋም እግዚአብሔር ይኸውልሽ ወንድ ልጅን እንድታገባ መጽሐፍ ቅዱስ አዟል። ሴት ልጅ ወንድ ልጅን እንድታገባ ማግባት መጽሐፍ ቅዱሳዊ ነው። ግዴታዋ ነው ማግባት፣ ግዴታዋ ነው፣ ክብሯ ነው። በቃ ማግባት ትዳር ይኸውልሽ እግዚአብሔር መልካም ይኸውልሽ እግዚአብሔር መልካም ካለው ነገር አንዴ ልጨርስ መጽሐፍ ቅዱስ አንድ ጊዜ ይላል ወይ አትሳታ። አንተም ለምን ምንድን ነው የሚለው? አንድ ነገር ለማስተካከል ብለህ ሌላ ጽንፍ እንዳሰብ ምንድን ነው የሚለው? አልገባኝም። ወንድ ሴት ልጅ ናት የምታገባው ወይ? እግዚአብሔር መልካም ነው ይኸውልህ እግዚአብሔር መልካም ነው ብሏል። ትዳርን ትቃወማለህ እንዴ? ኖ ታዲያ እግዚአብሔር መልካም ያለውን ነገር አታግባ እያልክ ነው። ስታገባ ስትል ነው ሴት ልጅ ስታገባ እኮ ስታገባ ነው። ክርስቶስ የወንድ ልጅ ክብሩ ክርስቶስ እንደሆነ ወይም ደግሞ በወንድ ልጅ ውስጥ የሚታየው ያ ክርስቶስ እንዳለ ሁሉ በሚስት ውስጥ የሚታይ ደግሞ ባል አለ። ኦኬ ስለዚህ መጽሐፍ ቅዱስ መልካም ነው ይኸውልህ ያላገባች ሴት እግዚአብሔር መልካም ነው ካለው ነገር የጎደለች ነች። መልካም ባልሆነ ነገር ውስጥ ያለች ነች። በቃ ያላገባች ሴት ያላገባ ወንድስ ሴም ቲንግ አልኩ። ያላገባ ወንድ ደግሞ ይኸውልህ ሚስት ዘውድ ነች የተባለውን ሚስት ይኸውልህ ዘውድ ነች የተባለችውን ሚስት ያጣ ነው። ኦኬ እግዚአብሔር የሰጠውን ይኸውልህ ኢንስቲትዩሽን ያላሟላ ነው። ሰዎች ወደዚህ እግዚአብሔር ክብር ነው ወዳለው ነገር ሰዎች መምጣት አለባቸው። ትዳር ሲይዙ ለዚህ ነው ክርስትና ውስጥ ያለ ትዳር ከምንም ነገር በላይ መወደድ እና መፈለግ ያለበት ይሄ ነው። ለምን እግዚአብሔር መልካም ነው ካለው ነገር መጉደል እንዳይኖርብህ ተግተህ ለዚህ ብቁ ሆነ መገኘት መቻል አለብህ። በቃ ዳስ ኦኬ ሊልዬ እኔ አሁን ላንቺ የምልሽ አንቺ የሚያስፈልግሽ ነገር ምንድን ነው? ያላገባሽ ከሆንሽ ጸሎት ጸልይ። እግዚአብሔር ልክ እንደ አዳም እንቅልፍ የጣለበት የአንቺ ፓርትነር እንዲመጣ በርትተሽ ጸልይ። ዳሴት እኔ እኮ ስለ ራሴ አይደለም ግን ማግባት ግዴታ ወንድ ልጅ ሲፈጠርም ወንዱ ክብር ነው ይላል ዴቭ። ክርስቶስ እንደዛ እንዳለን ማለት የምናስረዳበት ብዙ መንገድ አለ። ሴት ወንድ የለም በክርስቶስ ሁሉም አንድ ናቸው። ክርስቶስ ከሴቶች ጋር ያለውን ክብር እና ቁርኝት እናውቀዋለን። ግን ወንድ ልጨርስና እንትን ትላላችሁ። ግን ወንዱ የእግዚአብሔር ምሳሌ ነው ተብሎ ከዛ ደግሞ ሴቷ
ክብሯ ባሏ ነው። በቃ ሴት ልጅ አላገባም ካለች ኢንተረስት ከሌላት የማግባት ግን ካልፈለገች ምንድን ነው ክብሯ ብዬ ነው የማስበው። የላትም ከትዳር አንጻር ክብር የላትም። ከትዳር አንጻር ያልኩት ምን እየገባሽ ነው? ከትዳር አንጻር ምክንያቱም መጽሐፍ ቅዱስ መልካም ነው ካለው ነገርና ክብር ነው ካለው ነገር ጎላለች። ምንም ይሄ እኮ ምናመቻመቸው ነገር አለ። ከትዳር አንጻር ከስራ አንጻር በጣም የታወቀች ልትሆን ትችላለች። ፌመስ ልትሆን ትችላለች። ዋሬቨር ሊኖራት ይችላል። ኦኬ በጣም የከበረች ተብላ በሆነ ነገር ልትወራ ትችላለች። ክቡርነቱ ተብላ የሆነ የስልጣን የመጨረሻ ስልጣን ፕሬዚደንሲ ልትይዝ ትችላለች። ያ ሌላ ነገር ነው። ከትዳር አንጻር ግን እግዚአብሔር መልካም ካለው ጎላለች። እግዚአብሔር ክብሯ ነው ካለው ወንድ ጎላለች። ኢቨን ይኸውልሽ ሴት ሆና ሴት የምታገባ ከሆነ ከዚህ ክብር የጎደለች ነች። ይህ ምንድነው? እግዚአብሔራዊ ያልሆነ ተቋም ውስጥ በራሷ ፍላጎት በራሷ ማንነት የገባች አለቀ። ይሄ እኮ ምናመቻመቸው ነገር አይደለም እህት አለ። ለዚህ ነው እግዚአብሔር ወደ መልካም ወዳለው ነገር ለመምጣት ሞክሪ። አንቺ ካላገባሽ እስካሁን እሺ በቃ እሺ የተሳሳተ ጥቅስ ስላለ አሌክስ እሱ ማስተካከል ይሆናል። ያነበበው ጥቅስ ምንድን ነው የሚለው? ወንድ ልጅ እሰማለሁ። አዎ አይዜድን መሞገት ይቻላል ብዬ ነው። ጳውሎስ አስማግባትዋለ ጥቅስ አሳስተዋል። እሺ ዜዶና የሆነ ጽንፍ እሺ አሌክስ ምንድነው ያለው? ቃሉ የሚለው ወንድ ልጅ የእግዚአብሔር ክብር ነው ይላል እንጂ ክብሩ እግዚአብሔር ነው አይደለም የሚለው። የእግዚአብሔር ክብር ነው። ኦኬ በእግዚአብሔር አምሳል የእግዚአብሔር ምሳሌ ነው ነው የሚለው። በአምሳል ስለመፈጠር ወንድና ሴት ናቸው በእግዚአብሔር አምሳልና ምሳሌ የተፈጠሩ። እዚህ ጋር ግን የሚያወራው ከምን አንጻር ነው? ቤተ ክርስቲያን ላይ ያለውን ነገር ሲያወራ ወንድ ልጅ የእግዚአብሔር ክብር ነው፣ ጸጉሩን ሊያሳድግ አይገባውም። ወንድ ልጅ የእግዚአብሔር ክብርና ምሳሌ ነው፣ ተሸፋፍኖ መጸለይ አይገባውም ይልና ሴት ልጅ ደግሞ የወንድ ክብሩ ናት። ኦኬ ወንዱ የሴቷ ክብር ነው አልተባለም። ከዛ ዴቭ እንደውም ምንድን ነው ያለው? ሴቷ አንተ ሳታገባ ሉጥ ሉጥ እያልክ እያለ ምንም ክብር የለህም፣ ማንም አይሾምህም፣ አትከበርም፣ ማንም የሆነ ሹመት አይሰጥህም። ሴቷ ግን ብቻዋን ራሱ ፎቶ ትነሳለች፣ ክብር አላት፣ ታምራለች ብቻዋን ራሱ ነው ያለው። በደንብ አልሰማችሁትም ማለት ነው። ስለዚህ ምንድን ነው ክብሯ ከተባለ ሴቷ በዴቭ ባወራው ከሆነ እሷ ሳታገባ ራሱ ውብ ናት፣ እሷ ብቻዋን ፎቶ ትነሳ። አንተ ግን እኮ ያገባ ዕለት ነው ፎቶ የተነሳው ራሱ አታምርም። ሰፈር ውስጥም እንደው የሆነ ነጠላ ነገር ነህ። ልክ ነው። ቤተ ክርስቲያን አሁን ለምሳሌ መሪ ስትሾም ያገባ የአንዲት ሚስት ባል የሆነ ክብሩ ሚስቱ ስለሆነች፣ ዘውዱ ሚስቱ ስለሆነች ይህ አይነት ማሟላ ለቤተ ክርስቲያን ቢሾፕ አይሾምም፣ መሪ አይሾምም። ወንዱ ሴት መሪ አትሆንም ስለተባለ ቅር አይበላችሁ። ወንዱ ራሱ ሊያሟላው የሚገባው መሪ ለመሆን ያገባ አሁን ምን መሰላችሁ? እኛም በዛ ሳይድ ያለውን አላወራንም። እናንተ ረገጣችሁት። ምንድን ነው የረገጣችሁት? የቆማችሁበት ነገር ሆና ቆማችሁን ያወራ። እኛ እናወራለን። ሴት ልጅ መምራት ትችላለች፣ ምክንያት እናመጣለን፣ ችግር የለው። ግን እኔ ተነሳው ያው ሊሊ ሰበር ሆና ስለገባች ጥያቄዋ ተመልሷል አልተመለሰም፣ ያው እንግዲህ አንቺ እንደሰማሽው ነው። ግን ይሄም ራሱ ሀሳብ ዜድ ባመጣው በጳውሎስ ትምህርት ጥያቄ ምልክት ውስጥ ነው የሚገባው። ጳውሎስ አለማግባትን ምን ብሎ ተናግሯል የሚለው ላይ ማለት ነው። ለሴት ልጅ ክብር ጌታን ባገኘችበት ሴት ውስጥ የተቀመጠ ጳውሎስ ምክር አድርጎ ያስቀመጠው ነገር አለ። ችግር የለው። ግን ወደ እኔ ቪዲዮ እንመለስና የኔን ሀሳብ አውርተን እንጨርስ። እኔ ያልኩት ዳዊት ፋሲል የራሱን ትምህርት መስራት ሲፈልግ ሴት ልጅ ቤተክርስቲያንን አትመራም፣ አገልግሎት ማገልገል አትችልም ሊል ፈልጎ ያለበትን ምክንያት ሰርቶ የመጣበት ትምህርት በጣም ስህተት ነው። ያ ስህተቱ ደግሞ መጽሐፍ ቅዱስ ላይ ከፍጥረት ጀምሮ ይዞት የመጣው የማስተማር እንትኑ በጣም ስህተት ነው። እዚህ ላይ ይህን ስህተት ሳትቀበሉ የሚቀጥለው ነገር ላይ መሄድ አንችልም ነው። ዳዊት ተሳስቷል። የተሳሳተው ወንድ አይኪው ምናምን ተብሎ የመጣለት እውቀትና መገለጥ መጽሐፍ ቅዱሳዊ መሰረት የለውም። እዚህ ላይ ሙለታ ምን ትላለህ? ቀጥሎ ሁላችሁም ብለን እንጨርሳለን። ምን
በአይኪው ደረጃ በሌላ ነገር ደረጃ ኃላፊነት ምንድን ነው? ሁለታ ከመመለሴ በፊት ቪዲዮ ቢሰማ ዘድ ቪዲዮ ቪዲዮ የአሁኑ ሳይሆን ያኛው ቪዲዮ ከብቶ አሌክስ የሚለውን አሰማኝ ነው እያልኩ ካለ ዘድ አሰማሽ አሰማሽ የምትሰሙትን ቪዲዮ በተደጋጋሚ ሀሳብ የተሰጠበት ስለነበረ ወንድማችን ዳዊት ፋሲል ስለዚህ ትንሽ ነገር ሊበላችሁ ስሙትና እንትን እንላለን። ሲጠቀም ሰፋሪ እግዚአብሔር ለአዳም ሴትን ያዘጋጀው ሴትዮዋ እንድትመጣ ያደረገው ሰውየው መሆኑን ካረጋገጠዋል። ጭንቅላቱ እንደሚሰራ ሲያውቅ ብቻውን መውሰድ መልካም አይደለም አለ። መጀመሪያ እግዚአብሔር ለአዳም ሴትዮዋን አላመጣም። ያመጣለት እንስሶች፣ ወፎች፣ አዕዋፋትን አመጣና ቴስት ያደረገው ጭንቅላቱ። እስቲ አዳም ስም አውጣላቸዋል። አዳም ስም ሲያወጣለት ያ ይዘንድ እግዚአብሔር ከፍተኛ ነው ተባለ። ሰው ነው ለዋንን ማግኘት ያለበት፣ ሴትዮዋን ማግኘት ያለበት ያስፈልጋል። ሴት ልጅ ቤተክርስቲያናት ከላይ እንደሰማችሁት ነው። እንዲህ ብስል ሆኖ ፍሬ ከመብላት በመጀመሪያ ደረጃ ጋብቻን በተመለከተ ምን አይነት ሰው ነው ማግባት ያለበት የሚል ነገር ክሊር የሆነ ነገር አልተቀመጠም። እውነት ለመናገር አሁን አዳም እግዚአብሔር አይኪውን አይቶ ምናምን የሚለውን ነገር በዚህ ጉዳይ ላይ መጽሐፉ ስለማይል መጽሐፉ ይላል ሳይሆን እሱ ራሱ አስቡ እንደዛ እንደተናገረ አስባለሁ እንጂ ይሄን ነው ስነ መለኮት የሚያቅሰው ያውራ ስነ መለኮት የሚያቅሰው ያውራ። ይሄ ልክ አይደለም። በፍጥረት ውስጥ እግዚአብሔር የወንድን ልጅ አይኪው አይቶ አይደለም ሴት ያመጣው። በቃ ጥግ ለማስያዝ የሰዎችን ወሬ ጥግ ለማስያዝን ማንትን አትበል። መጀመሪያም የተነሳ ነው በዴቭ ንግግሩ ስህተት ሊኖር ይችላል። ስህተቱ ግን ፒላር የሆነውን ፌስታል መወሰርን አባዚ ጋር ተገብቷል። ሰውዬ ስህተት ውስጥ ቁጭ ብለህ ፌስታል ወጣሪዎችን ልታስናና አይገባም። በቃ ስህተት ሊኖርበት ይችላል። ዋና ተሳሳት አንተ በጣም እንደተሳሳት ልንገርህ፣ የባሰ ተሳሳት What happens if the AI messes up? Seriously, getting these answers right up front can save you from a world of hurt later on. And this quote, man, it just nails it. The biggest, most expensive mistake you can make is starting with some cool new technology and then desperately trying to find a problem for it to solve. It's got to be the other way around. Start with a real need. እኔ ፐርሰናሊ ከዳዊት ጋር እኔ አያውቅኝ አላውቀው፣ ግን ስነ መለኮቱ ስህተት አለ። ስነ ፍጥረት ላይ አዳምን እግዚአብሔር አይኪውን አይቶ አይደለም ሴትን የፈጠረው። በቃ አይደለም። ቀጥሎ የፈለከውን ሴት ተቀበል አትቀበል መብት ነው። በቃ ምንም ይሄ ሌማን እኮ ነው። ባይብል የማያውቅ ሰው ይሄን የራሱ መገለጥን የተናገረው ፍላጎቱን የተናገረው። በቃ ቀጥሉ። ያ ይግባ እኔ ሚዩት እንዳደረግ እነግረዋለሁ። ችግር የለውም። አሌክስ ማለት የወንድማማቾች እንትን ስለሆነ ዜድን አስገባው፣ ችግር የለውም። ብቻ ምንድን ነው አሁን
ያልከውን ነገር እኔ በዛ ሀሳብ እስማማለሁ። ለምንድን ነው የምስማማው? ማለት የትኛውን ጉዳይ ላይ አይኪው ምናምን የሚለው ነገር ላይ አንደኛ እንትንን የሚያመጣ ይመስለኛል። ወደዛ መለሳለሁ። ወደ ሴት ሸራ የወጠረች ምናምን የሚለው ነገር መለስበታለሁ። ግን አንድ ሰው ለማግባት ቸርችም አይኪው አትፈትንም። አይኪው አይታ ለምታገባው ወንድ እንዲያገባ ወንድ መሆን ብቻ ነው ያለበት ለማግባት ማለት ነው። ወንድ ከሆነ አይምሮ ሌላ ይሄ ዝም ብሎ ምንድን ነው የሚባለው ሜንታል ኢልነስ ያለው ሰው የአይምሮ ያለበት ሰውን ታጋባ ቸርች እያልኩ አይደለም። እውነት ለመናገር የሜንታል ኢልነስ ያለበት የአይምሮ በሽታ ያለበት ነገር ግን አይኪው በምን ስትለካዋለህ? ሲጀምር አሁን ቸርች በምን ትለካለህ? ለማጋባት በተመለከተ ነገር አጋንህ ልታወራ ትችላለህ። አጋንህ ማለት ሀሳቡ በጣም እነዛ ሰዎች ምን ያህል እንደተሳሳቱ ለማሳየት እንዲሁ እግዚአብሔር አይኪውን አይቶ ባይል ጥሩ ነበር እንጂ አስተሳሰባቸው እንደዚያ ነው እንደዚህ ነው ባይባል ጥሩ ነበረ። ነገር ግን እንደዚህ የሚያደርጉ ሰዎች ተሳስተዋል ወይ? ለምሳሌ ምን የሚያደርጉ በተለይ እኔ ሴት ልጅ ሸራ ወጥራ ያለበትን የሚገባ ወንድ ብቻ አይደለም፣ ወንድ ሸራ ወጥሮ የምትገባ ሴትንም አብሸት አላደርግም። ሁለቱንም ሸራ የወጠሩ ማለት ትክክለኛ ስነ መለኮት የሌላቸው፣ ትክክለኛ የመዳን ትምህርት የሌላቸው፣ ከእናት ቸርቾች አፈንግጠው ወጥተው ትምህርታቸው ከእናት ቸርች የተለየ ሌላ ነገር የሚል ካለ እሱን አንቀበልም። እውነት ለመናገር ማለት ነው። ሁለቱንም ቢሆን ማለት ነው። ግን ሴትን ታስተምር ወይ ትምራ ወይ የሚለው ነገር መጽሐፍ ቅዱስ ይህን በተመለከተ ምን ይላል ከተባለ ግልጽ የሆነ ነገር በጥቁርና ነጭ ነው የተቀመጠው። ግልጽ የሆነ ማለት ነው። በጥቁርና ነጭ ሴት ልትመራ እንደማይገባ፣ መምራት የወንድ እንደሆነ፣ ኃላፊነቱ እግዚአብሔር ለወንድ እንደሰጠው። ይሄ ማለት ደግሞ ሴት ታንሳለች ማለት አይደለም። ሴት አታንስም። ለምንድነው የማታንሰው? ቅድም በተነሳው ጉዳይ ለምሳሌ የክርስቶስ ራስ እግዚአብሔር ነው፣ የወንድ ራስ ክርስቶስ ነው፣ የሴት ራስ ደግሞ ወንድ ነው አለ። ስለዚህ በኦንቶሎጂ ደረጃ ወይ በኢሴንስ ደረጃ እግዚአብሔርና በፈንክሽን ካልሆነ እግዚአብሔርና ክርስቶስ አይበላልጡም። ስለዚህ ወንድና ሴትም በዚህ መንገድ አይበላልጡም በኢሴንስ ደረጃ። በፈንክሽን ደረጃ ግን ወይ በሮል በሚና ደረጃ ግን የወንድ ሚና ከሴት ሚና የተለየ ነው። ስለዚህ ራስ ነው ሊባል ይችላል። ክብር ነው የሚለውም በዛ ኮንቴክስት ነው የሚታየው። አንደኛ ቆሮንቶስ ምዕራፍ 11 ላይ እያወራ ያለው በዛ መንገድ ነው። ስለዚህ ሴት መምራት አለባት ወይ ፓስተር መሆን አለባት ወይ የሚለው ነገር ባለፈው በእርግጥ ስለ ቴዎሎጂካል ትሬጅ አውርተናል። ለምሳሌ ይሄ ገቨርናንስ ጉዳይ የቤተክርስቲያን አስተዳደር ሴቶችን እንዲመሩ ወይም መሪ እንዲሆኑ የሚፈቅዱ አብያተ ክርስቲያናት አሉ። እንደኔ ግን እንደ ሙለታ ወይም ኢቭን እንደ ቃለ ሕይወትም ልል እችላለሁ ሴት ፓስተር መሆን አለባት ወይ መሪ መሆን አለባት ወይ የሚል ሳቢ ያላችሁ ወይ ብትል የለንም። እኛ ሴት ፓስተር አትሆንም። ዘሆል ኮንግሪጌሽን አትመራም። ሁሉንም ሴትን ልትመራ ትችላለች፣ ግን ዘሆል ኮንግሪጌሽንን እንድትመራ እንኳን ሌላ ሸራ ወጥራ የራሷን ሸራ ወጥሮ ለወንድም ቢሆን የተፈቀደ ነው ብዬ አላስብም። ለወንድም ቢሆን ለሴት ብቻ አይደለም። ግን ሴት በአጠቃላይ ዘሆል ኮንግሪጌሽን ትምራኝ የሚል ወንድ ግን አካልን የመገልበጥ ነገር ይታይበታል። ለምሳሌ ራስ ወደ ታች እግር ወደ ላይ እንደማለት። ቤተክርስቲያንን ሴት ወንድን መራች ማለት ቤተክርስቲያን ክርስቶስን መራች እንደማለት ነው። በዚህን ያህል ሊያገላብጠው ይችላል። ቤተክርስቲያን የክርስቶስ ራስ ነው፣ የክርስቶስ ገዢ ነው፣ ሩለር ነው። ራስ የሚለው የግሪኩ ቃል ኬፋሊ ነው የሚለው ኬፋሊ ማለት ሩለር ገዢ ማለት ነው። ስለዚህ ገዢ ነው። ክርስቶስ የቤተክርስቲያን ገዢ ነው። ወንድ ደግሞ የሴት ገዢ ነው። ስለዚህ እውቀት የትኛውም ስነ መለኮት የሚያቅሰው እግዚአብሔር አይኪው አይቶ
ከዛ በስራው ስህተት እንደተደረገ ከዛ ልክም የሆነው ደግሞ ተፈትኖ ወንድ አልፎ ሴት ልጅ እንደመጣችለት አይደለም መጽሐፍ ቅዱስ የሚለው። በጠቅላላ መጽሐፍ ቅዱስ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ እግዚአብሔርም ወንድና ሴትን ፈጠረ። ከዛ ወደ ፕሮሰስ ሲመጣ ወንድና ሴት የተፈጠሩበትን ሂደት ዘፍጥረት መጽሐፍ ምዕራፍ 5 ቁጥር 1 ላይ ወንድንም ሴትንም ሁለቱንም አዳም ብሎ ጠራቸው። መጽሐፍ ቅዱስ ሰው የሚለው ወንድንም ሴትንም ነው። በመርህ ደረጃ በተቀመጠበት በተፈጠሩበት ዓላማ ልዩነት ይኖራል። አንድ የሚያደርጋቸው ቅድም ስለ ነገረ ክርስቶስ በስላሴ ትምህርት ውስጥ አንድነትና ቀጥሎ ደግሞ ያለው ልዩነት የሚመስል የትልቅና የትንሽ አይደለም፣ ስለ ስርዓት ነው ያለው። ኦፍኮርስ በወንጌል አማኝ እኔ ሙለታን የምጠይቀው ይሄንን ትምህርት የሚቀበሉ አሉ አይደል እንዴ? ወይ ሙለታ ይሄን የሚቀበሉ አሉ አይደል? ትክክል። እሺ አሁን በባለፈው በአንተ ነው የምመጣው። ትምህርት ቪው አርገታ መጣለህ እንጂ ሄደህ ጨፍልቀህ ገለህ አዋርደህ ዜሮ አግብተህ ለምትፈልገው ትምህርት መስራት ስህተት አይሆንም? ሙለታ ያ ቅድም እንደተባለው አሁን በኢቫንጀሊካል ሰርክል ውስጥ ያሉ ትምህርቶች ከዚህ በፊትም እንደተናገር ነው በመከባበር ነገሮችን አሁን ትክክል አይደለም አትበሉ አልተባለም። ከዚህ በፊትም አጋንንታዊ፣ ሰይጣናዊ፣ የዘንዶ፣ የእባብ አይባል እንጂ ትክክል አይደለም አትበሉ አይባልም። አሁን ትክክል እንደይታው ይሄን ለምሳሌ አንዱ ሉትራን መጥቶ የጴንጤቆስጤው ትምህርት ትክክል ይሄ ነገር አይገባኝም ለኔ ይሄ ትክክል አይደለም ቢል ተሳስቷል አመቀ ማለት በቃ ብሏል። ለምን እንደዚህ አልክ ለምን ነካ አትልም። ይሄኛው መጥቶ ትክክል አይደለም ቢል ማለት ነው። ይሄ ሪፎርምዱም የጴንጤቆስጤ እንደዛ ከዚህ ላይ አነሳሳችሁ እንዴ? ታይ ውሃ ነው እሱ። ታይ በቃ እንፈልግሽ ማለት ምን ታው ተፈለፈልች አሉ። እሺ ምን ይቆይ ቅድም ራስ እየሰፋስ ፈልጊ እንግዲህ እንትን ቃል ከኋላችሁ ነው ከዛ እንጂ ዲኖሚኔሽናል እንትን እኮ የለንም እያልን አይደለም። ስለዚህ ይህንን በማሰብ ስንነጋገር የወንጌል መሆኑን የመሰረተ ክርስቶስ መሆኑን እያወቁ የሉትራን ትምህርት መሆኑን እያወቁኝ አጋንንታዊ ነው ሰይጣናዊ ነው የሚል ነገር አላወራም። ክህደት ነው ኑፋቄ ነው የሚለውን አላወራም። እንደ ልዩነት ግን ይሄ ነገር ግን መጽሐፍ ቅዱሳዊ ለእኔ መጽሐፍ ቅዱሳዊ አይደለም ልል ግን ይችላል። ተሳስቷል ግን ልል ይችላል። ሀና እዚህ ያለች ለምሳሌ ይሄ ነገር ተሳስቷል ልትለኝ ይችላለች። እኔ እምላታለሁ። ያ ቀጥል አሌክስ። ምን ማለት ፈልጌ መሰለህ? ከዛ ትምህርታችሁን አስቀምጡ። ትምህርት ስታስቀምጡ እኔ ሙለታ እኔ በሴት አገልግሎት የምቀበል ሰው ነኝ። ትምህርት አለ። የሚገርም የኢትዮጵያ ወንጌል አማኝ ካውንስል የመተዳደሪያ ደንብ አውጥተው ስርዓት ይዘው ከዛ መተዳደሪያ ደንቡን በሚፈቅድ መልኩ የሚያወጡ ፈቃድ ተሰጥቷቸው የሚሰሩ እህቶች አሉ። ስነ መለኮቱን በዛ ዘርፍ ያሉ በስነ መለኮቱ ጉዳይ ካውንስሉ ጥናት አድርጎ ምናምን የተቀበለው አለ። እሱ ራሱን ይቻላል። እኔ ግን መጽሐፍ ቅዱሳዊ መሰረት አድርጌ ሳየው እኔ የሚቀበል ሳይድ ነው ያለው። ይኸውልህ ሙለታ፣ ታዲያ እኔ እናንተ ስንከለክ አንተ አሁን አትቀበልም፣ ችግር የለም እኔ እቀበላለሁ። ምንድን ነው አሌክስ መጽሐፍ ቅዱሳዊ መሰረት ትጠይቀኛል። እኔ ይህንን ትምህርት ከፍ ለማድረግ ቶታሊ የመጽሐፍ ቅዱስን እውነት እየካድኩ መሆን የለብኝም። የኔ እኮ ይሄ ነው እኮ ሙለታ። አሁን የዴቭን ስማ፣ የዚህ የጅማው ዴቭ ፋሲልን ስማው። እኔ በቃ ሲያቅተኝ ነው የመጣሁት። ቶታሊ ሴትን ልጅ እኔ እንዲሁም የሚቀጥሉ ቪዲዮዎች ላይ ስሰራ የሚሄድባቸው ብዙ መረጃዎች አሉ ትምህርቶቹ ላይ። እንደዛ አይደለም፣ አቀራረብም አይደለም። አሁን እኔ የዳዊት ፋሲል አቀራረብ አይደለም ችግሩ፣ ስነ መለኮት ትርጉምና የስነ አፈታት ስርዓት ዳዊት ፋሲል ጋር ችግር አይቻለሁ ብዬ ነው የመጣሁት። እንዴት ካልከኝ ይሄው ቁጭ አድርጌያለሁ ቪዲዮ። የወንድ ልጅ አይኪው ታይቶ አይደለም ሴት ልጅ የመጣችው። የመጣችበት ዓላማ ራሱ እግዚአብሔር አለው እንጂ
ይሄንን ነው ወንድና ሴት በምንድን ነው ተነጻጽሮ አንዱ ትልቅ አለ ቅድም እንዳልከው ነው የኢየሱስ እግዚአብሔር አብ ክብር ነው አለ አነሰ እስላምን እኛ አነሰ ኢየሱስ አይደለም ምን ለማለት ተፈልጎ ነው ጆሮን አስገባዋል ኤክሲዬ ጆ ከታች ፕሮፌት አንድ ድርቢስ የተቆራረጠ ቪዲዮ ነው ግን ቪዲዮ ላይ ስንሰማው ስለ ጋብቻ ሳይሆን እያስተማ ሐሳቡን ስትሰማው ሙላታ ስለ ጋብቻ ሳይሆን እያወራ የነበረው ምንድነው ሐሳቡ ላይ ሸራ የወጠረው ቤት የሚገባ አንድ ሁለተኛ ደግሞ ለትዳሩ ራሱ ወንድ ስለሆነ ብቻ አይደለም ትዳሩ የሚሆነው ለትዳሩ እንኳን ወንድ ብቁ መሆን አለበት አዳም ሁሉ ነገር የተዘጋጀ በእግዚአብሔር ነገር ሆኖ በቃ ሁሉ ነገር በተዘጋጀበት መልኩ ነው የሆነ ሰው ነው ለትዳር ብቁ የሆነው ለትዳር ብቃቱ ነው እያወራ እንጂ ስለዚህ አንደኛ የሴት አይኩ ተመዝኖ ለትዳር ይመጣል አይደለም ላይክ አስ ኤግዛምፕል እያመጣ ነው ሙለታ ከሰማኸው ቪዲዮ ማለት ነው ወይ ወንድሜ ይኸውልህ እኔ ሴት ትምራ ሴት ታስተምር ሴት ትምራ የሚለው ነገር ቤተ ክርስቲያን የማትቀበልም እኔም አልቀበልም እንዲሁም የኔ ትምህርት በጥቁርና ነጭ ሴት መሪ መሆን እንደሌለባት ፓስተር መሆን እንደሌለባት መጽሐፍ ቅዱስ ይናገራል እኔ ካንተ ጋር እስማማለሁ እኮ እኔ አውዱን ተጀመር ነው እስማማለሁ ካንተ ጋር በሱ ጉዳይ ችግር የለም እኔ የፈለኩት ልጨርስ አይ ማመድ እንድጠይቀው እሺ ሐሳቤን ልጨርስና ፓስተር አይ ምንም ሐሳብ ምንድነው እዛው ነው የሚሽከረከረው ያንተ ሐሳብ ወይ መቼ አወቀው ፓስተር ሳልጨርስ እንዴት አወቀው አጨርሰሃል መቼ አወራው አንድ ጥያቄ ልጠይቅ አንድ ጥያቄ ቀጥልሽ ፓስተር ዘፍጥረት ላይ ወንድ ልጅ አይኪው ታይቶ ነው ወይ ሴት ልጅ የተፈጠረችው እችን ብቻ መልስልኝ የሚል ቃል የለም አይልም የለም አልፈጠረም እግዚአብሔር እንደዛ የሚባል የለም ቃል ምን አልከኝ የለም እንደዛ የሚል የለም እግዚአብሔር እንደዛ አላደረገም ተሳስቷል አልተሳሳተም ማን ተሳስቷል አልተሳሳተም ማን ፋሲል እሱ እያወራ አይደለም እያልኩ እኮ ነው በስማም በቃ ቆይ ሀሳቤን ልጨርስ ቆይ ፓስተር አንተ የምትናገረው ካልተናገረ እኮ እድል መስጠት አለብኝ እኮ እንደዛ ቆይ አንተ ያልኩ በእንደዛ መልኩ ከሆነ ስህተት ነው ኦኬ በአንተ ባልከው መልኩ ከሆነ ስህተት ነው እሱ እያለ ያለው ምንድን ነው አሁን እሱ የሚቀጥለውን ነገር ትምህርት ስራ ምን ብለህ ትምህርት ስራ መሰለህ ሙሐመድ እየሰማሁ ነው ፓስተር ይኸውልህ አንተ ሴት ልጅ መሪ መሆን የለባትም ብለህ ታምናለህ አይደል በትክክል መብት ነው በቃ እኔ እኮ አልተቃወምም ግን ይህንን ትምህርትን ለማጠናከር መጽሐፍ ቅዱሳዊ ስለ መለኮት የሆነውን እውነት መካድ የለብን እሺ እሱ ነው እያወራ የነበረው ወይ ነው ፓስተር እሱ እያወራ የነበረው እኮ ፓስተር እያለ ያለው ይኸው እኩል የሰማ ነው አዎ ቆይ ትዳሩ ብቁ መሆን የሚችል ወንድ እኮ ፓስተር አንተ የምትናገረው ካልተናገርን አትናደድ እንጂ ፓስተር ምንድን ነው አደል በቃ ሽሟም ይቅርታ ቆይ ስታርግልኝ አይ በቃ ይቅርታ እኔ የምፈልገው እንድትናገሩ አይደለም ሙለታ ሴት አይቀበልም እና የምፈልገው ነው የተናገረው እንዴት ነው አንድ ሰው ቆይ በእናትህ እንዴት ነው አንድ ሰው የሴትን አገልግሎት ላለመቀበል እውነተኛውን የፍጥረት ስርዓት መሰረቱን የምትመጣው እንዴት ይሆናል ስትሰራ ቅድም እኮ ሙለታ ብሏል መገለጡን ስታመጣ የራስን ውሽ ከሆነ በለው እኔ እንደማምነው እያለ ስንት ሰው ነው የምታስተው ከዛ በኋላ ያለው ነገር አለመቀበል መብት ነው ኢትዮጵያ 80% የኢትዮጵያ ቤተክርስቲያን ሌሎቹ የሴት አገልግሎት ይቀበላሉ ካውንስል ይቀበላል
ላይሰንስ ይፈቅዳል። ፐርሰናል አቋሜን ቀጥል። እኔ እኮ አልቃወምም። ትምህርት ስትሰራ ግን ሄደ ዋናውን ነገር መካድ የለብም። ካላወቃቸው ማብራሪያ እንሰጣለን ነው። ቀጥል። እሺ ፕሮፌት። እሺ ፓስተር አሌክስ ለአጋጣሚ ያው እኔ ላይቭ ውስጥ ከፍት ጀምሮ አብሬ ነበርኩ። ኔትወርክ ነው እየወጣ የገባው የነበረው። ምንድነው ሀሳብ ላይ ጠቁመው የተወራ አልነበረም። ዜድም እያለ ትንሽ በቃ አንድ ሰው በአንድ ሰው ላይ ይገባል ምናምን፣ ወይ ወደ ትምህርቱ ወይ ሄደው ሰውየው ቢዘጋ ጥሩ ነበር፣ ወይ ሰውየውን ትምህርት ላይ ሀሳብ ሰጥቶ የእሱ ተዘግቶ ወደ ትምህርት ቢገባ እንደዛ ጥሩ ነበር እና ሁለቱም አንድ ላይ እየተጋጨ ፕሮፌት በጣም አጨቃጫቂ ያደረገው ስጀምር ጀምሮ ስላየህ ነው የምናወራው። ሌላ መልሱ እኔ የምፈልገውን አይደለም። ሁለታችንም እኩል መረጃ ያለን ቪዲዮ ነው። ቪዲዮ ላይ ሀሳብ መስጠት ያለብን በቃ ይኸው ብለዋል። ከዛስ ሙለታውን የተሻለ ለምንድን ነው ሰማ ከፈለገ ስነ መለኮቱ ልክ ነው ዳዊት ፋሲል ካለ ማብራሪያ እንጠይቀዋለን። ግን አካሄድ ነው። እንዴት አካሄድ ይሆናል? ይሄ አካሄድ አይደለም፣ መሰረታዊ ስህተት ነው ዳዊት ፋሲል። በቃ እሺ እንደ ቪዲዮ ከሆነ እውነት ለመናገር ስለ አይኪው ያወራውበት መንገድ እዚህ ጀምር እንደዚህ ዳይሬክሽን ፕሮፖርሽናል ቨርስ የለም እሱ ባወራበት ጉዳይ እና ነገር ስተት ነው። ከዛ በኋላ እሱ አይኪው ብቻ ሳይሆን ሸራው ጥሩ ምናምን ያለው እሱም ሸራው ጣሪ ነው የሆነ ስለ ስፒኪንግ የአመታት ጉዳይ ትሆናለች እንጂ ሌሎቹ ሜን ላይ ነው ተብሎ የሚባሉት የአመት ጉዳይ ሰውዬው አይቀመጥም። ቆም አባ እንጂ እኮ ሁሉም ጀምረው እዚህ የደረሱት እንደዚህ አይነት ቻዜሽን ላይ ጥሩ ትንሽ ሜንታሊቲው ጌታ ሆይ ምን አይነት ዝናብ ነው ይሄኛ? በስራ ብንሆን ኖሮ አዎ ወይ ኬላ ምናምን ልደርስ እሱንም ከቀናኝ እንደ ትላንትና ከሆነ በዚህ ሰዓት ነው የደረስኩት። በፊት ጠዋትና ከ7 ሰዓት በኋላ ነው የሚሰራው ራሱ። ለምን ሰው ስለሌለ ኪሳራ ነው። ልክ አሁን ከ4 ሰዓት በኋላ ያቆሙና 7 ሰዓት ሲል ደግሞ ይጀምራሉ። ያወራው ነገር እሱ አይኪው የተናገረው የራሱ አበጥራት ይሎዛ የሴት ልጅ የወንድ ልጅ ደግሞ ለጌታ ክብር የሄደበት እንግዲህ የእሱ ማብራሪያ ይዞ በጣም መጣላት እሱ አስቸጋሪ። እሱ ፐርስፔክቲቭ ነው። ልክ ነው ወይ ባይብል ቃል አድርጉት ቃል ባይብል ቃል ሊሆን አይችልም። የለም በተመሳሳይ እንደዛ አይልም። አይኪው የሚል ቃል የለም። ግን እሱ ያለ ማስረዳት አይኪው ከዛ በኋላ የሚለው አመጡ እሱ ፐርሰናል ራሱ የሚጠይቅበት ነው። ከዛ ባለፈ ይህን ከተስማማ ፓስተር አሁን ዓለም ላይ 3 አይነት ቪዎች አሉ። ሴት ልጅ መሪም ፓስተርም ትሆናለች የሚሉ ጎራዎች አሉ። ሴት ልጅ ደግሞ ፓስተርም መሪም አትሆንም ኢቨን ኢፍ ቸርች ላይ ባሏ ባለበትና አዋቂዎች ምሁራን ባሉበት ቸርች ላይ አታስተምርም መሪ አትሆንም የሚል ክሌም ያላቸው 2ኛው ጎራዊ ነው። 1/3 የዓለም አማኞች። ሌላው ደግሞ የሚያስቡት ፐርስፔክሽናቸው ህፃናትንና ገና ጌታን የተቀበሉ ሰዎችን ብታስተምር ችግር የለም የሚል ክሌም አላቸው። ከምኩራቦች ማለት ነው፣ ከቴምፕሎች እና እንደዚህ አይነት ቪዎች አሉ። ያው ሁለታም ኮንፌስ አድርጓል። እኔ መሪ ፓስተርም ቤተክርስቲያንም እኔም አንቀበልም ብሏል። ይሄ አሁን ካልኩ ከአንዱ ጎራ ያለ ምልከታ ነው። ወደ ሌሎቹ ደግሞ ስትሄድ ሙሉ እንግሊንም ጨምረ ሌሎች ገነት ምና ሌሎች ቸርቾች እንደሚያስቡት ፓስተርም መሪም አድርገው እናያለን ሆኖ አሉ። ሲጀመር ሌሎቹ ደግሞ ፈርዘር ማይሾሙ ፓስተርም መሪ ማያደርጉም ግን ህፃናትን እንዲያስተምሩና ያመኑ ትልልቅ ወንዶች ቢሆኑ ትልልቅ ሴቶች ቢሆኑም አዳዲስ ክርስቲያኖችን
በቸርቹ ሳይሆን የቸርቹ ቅጥር ግቢ ውስጥ ባሉ ሰፈራዎችን እንዲያስተምሩ እንደዚህ አይነት ፐርስፔክሽን ያላቸው አሉ። ይሄ ደግሞ በወንጌላውያን በዓለም ባለው በፕሮቴስታንት በ2 ቢሊዮን ፕሮቴስታንት ውስጥ ያለ አመለካከት ነው። ሁሉም አማኞች ጠርተህ እዚህ ብታወራቸው ሁሉም አንዱ ሳይድ ነው ይዘው ሙለታ ያን እንደያዘው ወይ ሌሎቹም የሆነ አንድ ሳይድ ይዛሉ ወይ እኔ አንድ ሳይድ ይዛለሁ። እንደዛ ነው። እዛ ላይ ፍሪ ዲስከሽን ማድረግ ጤናማ ነው። ሰውየው ባለው ላይ ገባል። ያን አሌክሲ ወደ ምን እናመጣዋለን መሰለህ? እሺ ሙሌ ወደዚህ እንዳልኳችሁ እቤት መብራት ስለሌለኝ ሰው ጓደኛዬ ሱቅ ውስጥ ነው ያለው። ቅዳሜ ሊዘጉ ነው። ምን እናደርጋለን? ሙለታ እኔ አፕሮች ተመችቶኛል። ፕሮፌት አፕሮች ተመችቶኛል። እኔ ያለው ነገር በዚህ ደረጃ ተቀምጦ የሚገርማችሁ ኢትዮጵያ ውስጥ ስትመጡ ካውንስል ጋር ሄዳችሁ መጠየቅ ነው። እንግዲህ ሙለታ ኢትዮጵያ ካለ አላውቅም። እንግዲህ ፕሮፌት ኢትዮጵያ ነው ያለው። ላይሰንስ ሲወጣ ቤተክርስቲያን መሰረታ ላይ ሲመጡ የተቀመጡ ህጎች አሉ። በካውንስል ውስጥ ደግሞ በጣም ብዙ የትምህርት ልዩነቶችን ግን መሰረታዊ የሆነ ነገር ላይ ተግባብተው ነው ያለው። እኔ ከየትኛው ነኝ ካላችሁኝ እኔ የሴት ልጅ አገልግሎትን ከሚቀበል ታዲያ ምንድን ነው መሰረት ተባብለን የእግዚአብሔር ቃል መነጋገር ይቻላል። ሙሌ በዚህ ደረጃ ከሄደን የፓስተር ዳዊት ፋሲል ትምህርቶች በአብዛኛው በጣም በአብዛኛው ያው እኔ ነኝ ኃላፊነት የምወስደው ትምህርቶቹን ቶኖቹን ማይንዱ ስታዩ ሴትን ልጅ ያሳንሳል፣ እንዲሁም ይሳደባል፣ እንዲሁም ያዋረዳቸዋል፣ እንዲሁም በጣም አደገኛ የሆኑ ቃላቶች ብሏል። ፌስታል ወጥ አንተ በአማርኛ ስናወራ ሸራ ደስ ይለኛል። ሸራ እኛም ሸራ ወጥረን ስለምና ፌስታል ሰው ፌስታል አይወጥርም። በታሪክ ፌስታል የወጠረ ቸርች መሰረታ አላውቅም። ሴት ልጅ ሲሆን ግን ፌስታል አድርጋ እንዴት ይመሞት ይማቸው። ስለዚህ ላይፉ ላይ ያለው እንትን ነው። ምንድን ነው እያልኩ ያለሁት ነገር ምንድን ነው? መሰረታዊ ነገሩ መሰረታዊ እዚህ ላይ መግባባት ከቻል ይሄን ነው የሚሆነው። ማታ መብራት ከመጣ ከታለው አንድ አጭር ሀሳብ ላለው አሌክሲ፣ አጭር ሀሳብ ምንድን ነው የማስተላልፈው? አሁን የወረደው ልጅ አይ ቲንክ የተናገረውን ነገር እንግዲህ የራሳችንም እንትን አለን የሚለው ነገር አውርተናል። እንግዲህ የታወቀ ነገር ነው፣ ልንደብቀው የምንችል ነገር አይደለም። ግን እኔም አልስማማው ሁሉም ከሸራ መወጠር ነው የተነሱት። ሸራ ወጣሪ ብሎ አይናገር ምናምን የሚለውን እሱ ሸራ ወጣሪ አሁንም እንላለን እኛ ዘይት ሸራ ወጣሪ እሱ ስራት ነው እሱ ስለት ነው ሙለታ ለምን እንደምን ላስረዳ። ለምን አሌክሲ እሱ አይደለም ለምን መሰለህ? ስማኛል እንዴት መሰለህ? ለምሳሌ ከራስ ትምህርት ነው የምትቃወሙ። የራስ ትምህርት ምን አልክ መሰለህ? ምን አልክ መሰለህ? አይደለም የሴትን የወንድም ወጣሪ እንቃወማለን ብለሃል። ትክክል ብያለሁ። አይ መወጠሩ አይደለም ችግሩ፣ የመወጠሩ አይደለም ችግሩ። የማን ብቻ ነው ልክ? እሱ ነው ልክ። የማን ነው ልክ ታዲያ? ህብረት ያለው ነው እንጂ ያልኩ ያለሁት እኔ ወንጌላዊ አማኝ ሰርክል ላይ ስል ምን አሁን እንደ ሙሉ ወንጌል መሰረተ ክርስቶስ መካነ ኢየሱስን ቃለ ሕይወትን ገነት ሕይወት ምናምን ብለን የምንለው ይሄ የማህበረሰብ ማለት ላይክ ሁላችን የምንገለገልበት እንጂ የግለሰብ ሆኖ ከዛ የግለሰብ መሆኑ ብቻ ሳይሆን ዘይት እየሸጠ ቲሸርት እያሳተመ እየሸጠ ሚራክል መሪ ብሎ እንትን ቡካንቱ እያለው የእግዚአብሔር ቃል ማስገባል። እሺ ልነግርህ ነው አጭርና አይ እንትን ርዕሱ ምን ይሆናል መሰለህ? አንዱ ሰንቋጫው ዘይት ምናምን ውስጥ ፈቅደህለታል። አይሆንም ምን መሰለህ አሌክሲ ፈቅደህለት ኒኪ ሲያወራ ስማኛል። ኒኪ ሲያወራ ምን አለ መሰለህ? ያንተን ትምህርትን ያጠናከረው እሱ ምን አለ አይደለም ለታ እንዳለ ብሎ ነው የቀጠለው። ምን አለ ሁላችንም ሸራ ወጠርና ላ ቃለ ሕይወት ሸራ ወጣሪ አይደለችም። አሁን ይኸውልህ ምን እያለ መሰለህ? ሁላችንም እኮ ነው ይነካል። ከሸራ ከመወጠር ነው የተነሳ ነው። ሁላ ቃለ ሕይወት ወጣሪ አይደለችም አይደለችም። ኧረ ግድ የለም እኔ ቤተሰቤ ቃለ ሕይወት ነው። ሐዋሳ ይኸውልህ ሐዋሳ 01 ቃለ ሕይወት ሸራ ወጠራ ነው ወደ ቆርቆሮ ይመጣል። ሸራ ስለ ቆሶ አይደለም አሌክስ ያልተረዳህ። አይ ተሳስታችኋል። አይ እሱ ማታ እንሂድ። እሺ አንዴ ቃ ጀነራላይዝ ላድርግ። አይ እንትን አደረገው በጣም ስማኛ ሸራ መወጠር ምን ማለት እንደሆነ አትሊስት አንደርስታንድ አድርገኝ። አሁን እኔ
ሀሳብህን እኮ ሰምቼ ሪስፔክት አድርጌ ለመግባባት ነው አይደል የሞከርኩት። ልክ ነህ እኮ ግን ሸራው ላይ ምን ሆነ? ሸራ ማለት ቁስ አይደለም። ይሄ ህንፃ ግንብ ስላልሆነ አይደለም እንዴ። ትግራይ ላይ እኛ ሸራ ወጥረን ነው የለንም እኮ እንትን እኮ የለንም እኛ ህንፃ ግንብ የለንም እኮ ጌታ አንተ። እንዲሁም ሸራ ወጥር እሱ አይደለም እያልን ያለው ሸራ መወጠር ማተሪያሉ ኬንዳው ሳይሆን ሸራ ወጣር የሚለው ቃል ሱቅ እንደማለት የግል ሆኖ መሸጫ አለበት። አንተ መቼም እርግጠኛ ነኝ ዘይት የሚሸጠውን ቲሸርት የሚሸጠውን ትስማማበታለህ ብዬ አላስብም። ይሄ ፎቶ የሰው ፎቶ ምናምን ዱላ ምናምን እየተሸጠ ያለውን እሱ እንደዛ ሮንግ ነው፣ ስህተት ነው። ዘይት እንዴት ይሸጣል? በጣም ሮንግ ነው። እሱን ነው ሸራ ወጣር የሚለውና ሱቅ የሚለውን ነገር እየተሰጠ ያለው ስያሜ ግንብ አይደለም ለማለት አይደለም፣ ብሎኬት አይደለም ለማለት አይደለም። እኛ ሸራነን እኮ በቃ ሸራነን። ኢንኬስ እኛ ትግራይ ላይ ያለን እኮ ተናገርና በትግራይ ላይ ያለው አብዛኛው በሸራ ነው ያለው። ምክንያቱም ምን ስለሌለ ገንዘብ ስለሌለ የምንሰራበትን ኦልሬዲ በቃ በሸራ ነው የምናመልከው። በሸራ ማምለኩ አይደለም ዋና ጉዳዩ። ግን ቤተክርስቲያኗ ቃለ ሕይወት የሆነ ግለሰብ አይደለችም። የምትሸጠው ዘይትም እንትን የሚላትም ግን ይሄ ፕሮፌት ቃለ ሕይወትንም ወንጌልንም መሰረተ ክርስቶስ ትልልቅ ቸርቾችን የህዝብ ቸርች የሆኑት ጭምር ሸራ ወጣሪ ብሏቸዋል። እሱ ትክክል አይደለም ነው ከተረዳኝ። ምናልባት በጣም ስራ ላይ ሆንክ ብዙ ባልጫንህና ሌላ ጊዜ ብናወራ እንዳልከው መልካም ነው። ባለ ሱቁን ያሳየው እየተቆጣኝ ነው። በቃ እሺ ሙሌ ወይ ግን አንድ ነገር እንትን እሺ እውነት አዳም